በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚህች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለቅዱስ ገብርኤል የወልደ እግዚአብሔርን ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባል። ስለዚህ በዚህች በከበረች ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት መገደሉን ለኢየሩሳሌም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገረው ሱባኤዎቹንም የወሰነለትና በሱባኤዎቹም መጨረሻ ንጹሃን የሚነጹበት የክብር ባለቤት ክርስቶስ ይመጣል ይገድሉታልም ለኢየሩሳሌም መዳኛዋ ይሆናታል ያለው ይህ መልአክ ነው። ከዚህ በኋላም ለእስራኤል ልጆች የሚደረጉ መስዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለሙ ሁሉ ድህነት ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና ስለዚህ ሁልጊዜ የበዓሉን መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለኛ እንዲማልድ በበጎ ሥራም ሁሉ እንዲረዳን እንለምነው። ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ሰላም ለገብርኤል ዘተፈነወ እምልዑል እንዘ ዜና ወልዱ ይጸውር ሀበ ማርያም ድንግል ለዝንቱ ዜናዊ መልአከ ኃይል በዛቲ ዕለት ከመ ይትገበር በዓል መምህራን አዘዙ ወሰሩ በቃል። በዚህች ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህም ጻድቅ የአባቱ ስም ማኑሄ ይባላል። ከነገደ ዳን ነው። እናቱም መካን ነበረች። የእግዚአብሔር መልአክ ወደ እርሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ የማር ጠጅ ከመጠጣትም ለመስዋዕት የማይሆን ርኩስ የሆነውንም ሁሉ ከመብላት እንድትጠነቀቅም አዘዛት። ያም ሕፃን ከእናቱ ማዕፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከኤሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክ ያላትንም ለባሏ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነም። ልመናውንም ሰማው። የእግዚአብሔርን መልአክ ተገልጦለት ለሚስት ያዘዝኳትን እንድትጠነቀቅ እዘዛት አለው። ከዚህ በኋላም ጸንሳ ይህን ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔርን መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። የእግዚአብሔርን መንፈስ አደረበትና የፍየል ጠቦትን አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንደ ኢምንት ሆኖ ገደለው። ሁለተኛም ስለ ሚስቱ በተቆጣ ጊዜ ሶምሶን ሂዶ በሩጫ 300 ቀበሮችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸው መካከል አንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥሎ ወደ ኤሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱንም ነዶውንም የዘይቱንና የወይኑንም ቦታዎች አቃጠሉ። ሊጣሉትም በተነሱበት ጊዜ ጭንጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህም ኤሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ። የይሁዳም ሰዎች ሁሉ ወደኛ ለምን ዘመታችሁ አሏቸው። ኤሎፍላውያንም ሶምሶንን እናስረው ዘንድ እንዳደረገብንም እናደርግበት ዘንድ መጣን አሉ። ከይሁዳም 3000 ሰዎች በኤጣም ወዳለች ዋሻ ወርደው ሶምሶንን ኤሎፍላውያንን እንዲገዙን አታውቅምን? በእኛ ለምን እንዲህ አደረግህ አሉት። ሶምሶንም በእናንተ እንዳደረጉባችሁ እኔም በእነሳቸው እንደዚያው አደረግኩባቸው አላቸው። አስረን ለኤሎፍላውያን ልንሰጥህ መጣን አሉት። ሶምሶንም
እናንተ እንዳትገድሉኝ ማሉልኝ። ለእነርሱ አሳልፋችሁ ስጡኝ። እናንተ ግን እኔን በጠብ አትገናኙኝ አላቸው። እነርሱም አሉለት። በሁለት አዲስ ገመዶችም አስረው ከዚያች ዋሻ አወጡት፣ አሳልፈውም ሰጡት። ኤሎፍላውያንም ደነፉ፣ ሊቀበሉትም ሮጡ። የእግዚአብሔርም መንፈሰ ረድኤት አደረበት። በክንዱ ያሉ ገመዶችም ገለባ እሳት በበላው ጊዜ እንዲያር እርርኩም ትር አሉ። እስራቱም ከክንዱ ተፈታ። የአህያ መንጋጋ አጥንትም በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳት፣ በዚያችም 1000 ሰዎችን ገደለባት። ከዚህም በኋላ ውሃን እጅግ ተጠማ፣ ወደ እግዚአብሔርም ጮኸ። ይህን ታላቅ ድህነት በእኔ በባሪያህ እጅ አደረግ። አሁን ግን በውሃ ጥም እሞታለሁ፣ በእነዚህም በቆላፋን እጅ ወድቃለሁ አለ። እግዚአብሔርም ከዚያች አህያ መንጋጋ ውሃን አፈለቀለት። ያንንም ጠጥቶ ነፍሱ ተመለሰችለት። እስራኤልንም 20 ዓመት አስተዳደራቸው። ከዚህም በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያም ሚስት አግብቶ ተቀመጠ። ለጋዛም ሰዎች ሶምሶን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱን ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አድረን ጠዋት እንግደለው አሉ። ሶምሶንም እስከ ሌሊት እኩሌታ ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያውን ደጃፍ 2ቱን የመቃን መድረኮች ያዘ። ከሰዎቹ ሁሉ ጋር በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚህም በኋላ በሶራ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ደሊላ ነው። እርሷንም አግብቶ በዚያ ተቀመጠ። የኤሎፍሊ ሹማምንትም ወደ እርሷ ወጥተው አታሊልን፣ ኃይሉ በምን እንደሆነ በምንም እንድንችለውና እናደክመው ዘንድ በምንም እንድናስረው ወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አሏት። ደሊላም ሶምሶንን ኃይልህ ጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩ ትደክማለህ አለችው። ሶምሶንም 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ካንቺ ጋር ነው፣ ለምን ትለኛለህ? ነው ስትሸነግለኝ ይህ 3ኛህ ነው። ኃይልህ ጽኑ መሆኑ በምን እንደሆነ አልነገርከኝም አለችው። ከዚህ በኋላ መላ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስቲበሳጭ ድረስ ዘበዘበችው። በልቡ ያለውንም ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማዕፀን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬን ከተላጨው ኃይሌ ተለይቶኝ ይደክማለሁ፣ ከሰውም እንዳንዱ ሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀችም ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉር ቆራጭ ጠቀሰች። 7ቱንም የራሱን ብርጎች ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመር፣ ኃይልም ተነሳው። ኤሎፍላውያንም ይዘው 2 አይኖቹን አወጧቸው። ወደ ጋዛንም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበር። ከዚህም በኋላ የኤሎፍሊ አለቆች ለጣዖታቸው መስዋዕት ሊሰዉ ተሰበሰቡ። ሕዝቡም ባዩት ጊዜ ጣዖታቸውን አመሰገኑት። አገራችንን ያጠፋት፣ ሬሳዎቻችንን ያበዛ፣ ጠላታችንን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶንን ከግዞት ቤት ጥሩት አሉ። ጠርተው አምጥተውም ተዘባበቱበት፣ በ2 ምሰሶዎችም መካከልም አቆሙት። ሶምሶንም የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሰሶዎችንም አስጨብጠኝ፣ ወደ እነሳቸውም አስጠጋኝ አለው። ያም የሚመራው ብላቴና እንዳለው አደረገለት። በዚያ ቤት ወንዶችም ሴቶችም መልተው ነበር። የኤሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ። ሶምሶን ሲጫወት ያዩት ዘንድ የተሰበሰቡ ወንዶችም ሴቶችም 3000 የሆኑ ነበር። ሶምሶንም ወደ እግዚአብሔር ጮኸ። አቤቱ አቤቱ አስበኝ፣ አንዲት ነገርንም አድምጠኝ። እንግዲህ ስለ 2ቱ አይኖች ፈንታ ከኤሎፍላውያን አንዲት በቀልን ልመልስ አለ። ሶምሶንም የአቤት በላያቸው የተደገፈባቸው በመካከል ያሉ እነዚያን 2 ምሰሶዎች ያዛቸው። አንዲቱን በቀኙ አንዲቱንም በግራው ይዞ ገፋቸው። ሶምሶንም ሰውነቴ ከኤሎፍሊ ሰዎች ጋር ትሙት ብሎ በኃይሉ ነቀነቃቸው።
ያም ቤት በውስጡ ባሉ በሕዝቡ ላይና በኤሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲሆኑ ሶምሶን በሕይወቱ ሳለ ከገደላቸው ሲሞቱ የገደላቸው በዙ። የአባቱ ወገኖችም ሁሉና ወንድሞቹ ወርደው በድኑን አነሱ። ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪው ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለሶምሶን ናዝራዌ ዘተሰምየ ኢተቀርጸ ስርቶ ወይተላጸ መፍቀደ ስጋሁ ረከበ በጊዜ አለ ማፋ አንበሳ ጸቃዋ ማር ሲሳየ ወመንስ ከአር ካይበ ዘይሰቲ ማየ። በዚህችም ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። እነሆ ገድሉን ግን ህዳር 27 ቀን ጽፈናል። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለፍልሰተ ሥጋ ከምድኅረ ተመትረ ርእሳ እምብሔረ ፋርስ አገረ ብህንሳ ያዕቆብ ግሙድ ለሃበክሌ 30 አስግረኒ በጸሎትከ ለባሕረ ዓለም ከርሳ ከማያሰግሩ ኖቲያት አሳም። ሰላም ለዮሐንስ ዘአጣመ ሥጋሁ እንዘይበል ብስተ መጠነ ራሁ ለዝ መምህር በእንተ ጽድቁ ወሂሩናሁ። ሰላም ለደቂቁ ወለእልያሁ ከመፍሬ በቀት ወዘግባ ፈድፈዱ ወበዙ። በአካል በስም በግብር 3 በባህሪ በስልጣን አንድ በሆነ በእግዚአብሔር ረዳትነት በመጋቢት ወር የሚነበበው ንባብ ደረሰ፣ ተፈጸመ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም በእናታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ለዘላለሙ ይጠብቀን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚያም ይጨምራል። ሚያዝያ 1 በዚህች ቀን የከበረ አባት አባ ስልዋኖስ አረፈ። በዚህችም ቀን ደግሞ በላይኛው ግብጽ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትንና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በዚህችም ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍነት ተጻፈም። በላይ ላይ ግብጽ ያለ ግብፃዊውም እንደጻፈ ለእንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የእረፍቱ መታሰቢያ ሆነ ይላሉ። በዚህችም ዕለት ደግሞ ቅድስት መጥሮንያ አረፈች። ከአበከርከዙን ጋር በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸድቀመለት ኩፈ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረን ኢየሱስ ክርስቶስ አቡነ ዘበሰማያት